ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ዝግጅታችን ከሀ እስከ ፐ ያሉ ፊደላትን ከመጨረሻው ወደ መጀመሪያው እያስነበቡ ማሳያችሁ ይሆናል። የምለውን እያላችሁ እየጻፋችሁ ተከታተሉ። እንዲሁም ኦንላይን መማር ለምትፈልጉ እዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ እየደወላችሁ በአጭር ጊዜ አማርኛን መጻፍ ማንበብ እንድችሉ አድርገን እናስተምራችኋለን። ወደ ዛሬው ዝግጅታችን ስንሄድ ይቺ የሀ ቤተሰብ ሰባተኛ ፊደል ሆ፣ ከዛ ይቺ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። አንዴ ልድገመው። ሆ፣ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እቺ ደግሞ የለ ቤተሰብ ሰባተኛ ፊደል ሎ፣ ከዛ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እስቲ አንዴ ልድገመው ተከተሉኝ። እዚህ ጋር ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እቺ ደግሞ የሐመር ውሃ ሰባተኛ ፊደል ሆ፣ ከዛ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እቺ የመ ሰባተኛ ፊደል ሞ፣ ከዛ እቺ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እስኪ አንዴ ልድገመው። ማን ያልኋችሁ? ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እሺ ይቺ ደግሞ የሰ ሰባተኛ ፊደል ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ አንዴ ልድገመው። ማን ያልኩ እዚህ ጋር ሶ፣ ከዛ ይቺ ስ፣ ከዛ ይቺ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እንግዲህ በዚህ ላይ የምታያቸው የመጨረሻ ፊደል ነው ያልኋቸው ኦ ሚል ድምጽ ማስተጋባት ወይም ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ወይም ደግሞ በቀኝ በኩል ያለ እግራቸው ያጠራል። ስለዚህ ድምጻቸው እዚህ ጋር ማን ያልሁኝ ሆ፣ ከዛ ይቺ ሎ፣ ከዛ ይቺ ሆ፣ ከዛ ይቺ ሞ፣ ከዛ ይቺ ሶ። እነዚህ ሰባተኛ ላይ ያሉ ፊደላት ናቸው። ስድስተኛ ላይ ያሉ ፊደላት ደግሞ የተለያየ ቅርጽ ነው ያላቸው። ድምጻቸው ደግሞ ህ፣ ል፣ ሂ፣ ም፣ ከዛ ስ። አንዴ ልድገመው። ህ፣ ል፣ ህ፣ ም፣ ስ። እሺ አምስተኛ ላይ ያሉ ፊደላት ደግሞ እንደምታያቸው ቅርጻቸው በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደል ናቸው። ድምጻቸው ደግሞ ኤ ሚል ድምጽ እያስተጋባችሁ አምስተኛ ላይ ያሉትን ታነባላችሁ ማለት ነው። ያ ማለት እዚህ ጋር ሄ የሃ አምስተኛ ፊደል ሄ፣ የለ አምስተኛ ፊደል ሌ፣ የሃ አምስተኛ ፊደል ሄ፣ የነ አምስተኛ ፊደል ሜ፣ የሰ አምስተኛ ፊደል ሴ። አንዴ ልድገመው። እዚህ ጋር ሄ፣ ሌ፣ ሄ፣ ሜ፣ ሴ። እነዚህ አምስተኛ ላይ ያሉ ፊደላት ናቸው። እሺ አራተኛ ላይ ያሉ ፊደላት ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጥራል። ቅርጽ አልባ ከሆኑ ደግሞ ወደታቸው የወረደ ነገር አላቸው። ስለዚህ በዛ መሰረት አሚል ድምጽ ያስተጋባቸው እዚህ ጋር ሀ፣ ላ፣ ሀ፣ ማ፣ ሳ። አንዴ ልድገመው። ሀ፣ ላ፣ ሀ፣ ማ፣ ሳ
ሳ። እሺ ሶስተኛ ላይ ያሉ ፊደላት ደግሞ በቀኝ በኩል ታች ላይ እግራቸው ላይ እንደምታያቸው ምን አላቸው? አግድም መስመር አላቸው። ያ ማለት ይሄ ሶስተኛ ፊደል ሂ ስትል ኢ የሚል ድምጽ በማስተጋባት በቀኝ በኩል ታች ላይ አግድም መስመሩን ቅጥል በመጨመር ሂ ብላችሁ ታነባላችሁ። የለ ሶስተኛ ፊደል ከለላይ በታች በኩል በቀኝ በኩል አግድም መስመር በመጨመር ሊ ብላችሁ ታነባላችሁ። ሌሎችም በተመሳሳይ ቅጥል በግራቸው በኩል በቀኝ በኩል አላቸው ማለት ነው ታች ላይ። ስለዚህ ድምጻቸውን ሂ ከዛ ሚ ከዛ ሲ ብላችሁ ታነባላችሁ። አንዴ ልድገመው። እዚህ ጋር ማን ያልሁኝ? ሂ ከዛቺ ሊ ከዛቺ ሂ ከዛቺ ሚ ሲ ሲ። ሁለተኛ ፊደላት ደግሞ ኡ ሚል ድምጽ ማስተጋባት ከጎናቸው ቅጥል ቅጥል መጨመር። ያ ማለት ከመጀመሪያ ፊደሉ ላይ ጎኑ ቅጥል ሲጨመርበት ሁለተኛ ፊደል ይሆናል ማለት ነው። ስለዚህ ሀ ሁለተኛ ፊደል ሁ፣ የለ ሁለተኛ ፊደል ከጎኑ ቅጥል ሲጨመር ሉ። ሌሎችም በተመሳሳይ ጎን ጎናቸው ቅጥል አላቸው። ስለዚህ ሁ ሙ ሱ ብላችሁ ታነባላችሁ። አንዴ ልድገመው። ሁ ሉ ሁ ሙ ሱ ሱ። እነዚህ ሁለተኛ ላይ ያሉ ፊደላት ናቸው። የመጀመሪያ ፊደላት ደግሞ አ ሚል ድምጽ አላቸው። ማለት ሀ ስትሉ ለ ሀ መ ሰ ስትሉ ከሀ ውጭ ለ መ ሰ ስትሉ አ የሚል ድምጽ ያስተጋባል ማለት ነው። ስለዚህ በዚህ መሰረት ፊደሎችን መለየት ይኖርባቸዋል። ወደ ቀጣዩ ስንሄድ እዚህ ጋር የረ ቤተሰብ ሰባተኛ ፊደል ሮ ከዛ ር ሬ ራ ሪ ሩ ረ። እነዚህን ልብ ብላችሁ ቅርጻቸውን ማየት ይኖርባችኋል። የረ ሰባተኛ ፊደል ማን ያልኋችሁ? ሮ ካናቷ ላይ ቀለበት ያላት፣ ር ስድስተኛ ፊደል፣ ሬ አምስተኛ፣ ራ አራተኛ፣ ሪ ሶስተኛ፣ ሩ ሁለተኛ፣ ረ የመጀመሪያ ፊደል። የሰ ሰባተኛ ፊደል ደግሞ ሶ ስ ሴ ሳ ሲ ሱ ሰ። እስቲ አንዴ ልድገመው። ሶ ስ ሴ ሳ ሲ ሱ ሰ። እሺ እቺ ማነች? ሸ። የሸ ሰባተኛ ፊደል ሾ ከዛ ሺ ሼ ሻ ሺ ሹ ሸ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ? ሾ ከዛ ሺ ሼ ሻ ሺ ሹ ሸ። እሺ እቺ ማነች? ቀ። የቀ ሰባተኛ ፊደል ቆ ከዛ ቅ ቄ ቃ ቂ ቁ ቀ። እስቲ አንዴ ልድገመው። ቆ ቅ ቄ ቃ ቂ ቁ ቀ። እሺ እቺ ማነች? በ። የበ ሰባተኛ ፊደል ቦ ከዛ ብ ቤ ባ ቢ ቡ በ። እስቲ አንዴ ልድገመው። ቦ ቢ ቤ ባ ቢ ቡ በ በ። እሺ አሁን እስቲ መጀመሪያ ፊደል እዚህ ጋር ሰባተኞችን እናስታውሳቸው። እዚህ ጋር ማን ያልኩኝ? ሮ ሮ ከዛ ሶ ሾ ቆ ቦ። ቅርጻቸው እንዴት ትለያላችሁ? ባለ አንድ እግር ከሆኑ አናታቸው ላይ ቀለበት አላቸው እንደምታያቸው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው አጣራ ነው። የሰ ሰባተኛ፣ የሸ ሰባተኛ እና የበ ሰባተኛ እንደምታዩት በቀኝ በኩል ወይም የመጨረሻ እግራቸው ያጥራል ማለት ነው። ስለዚህ አንዴ ድምጻቸውን ልድገመው። እዚህ ጋር ሮ ሶ ሾ ቆ ቦ ቦ። ስድስተኛ ላይ ደግሞ ስታያቸው የተለያየ ቅርጽ አላቸው። ስለዚህ ድምጻቸው ር ስ ሽ ቅ ብ
ብላችሁ ስታነቡ ወደ ውጭ ድምጻቸውን እየገፋችሁ አንድ ላይ ደግሞ የሚል ድምጽ ያስተጋባሉ። ስለዚህ ር ስ ሽ ቅ ብ እነዚህ ስንተኛ ናቸው? ስድስተኛ። አምስተኛ ደግሞ ቅድም እንደነገርኳችሁ በቀኝ በኩል ታች ላይ ቀለበት አላቸው። ስለዚህ የሚል ድምጽ ያስተጋባችሁ ሬ ሴ ሼ ቄ ቤ። አንዴ ልድገመው። እዚህ ጋር ማን ያልኩኝ? ሬ፣ ከዛ ሴ ሼ ቄ ቤ። እነዚህ አምስተኛ ላይ ያሉ ፊደላት ናቸው። አራተኛ ደግሞ ባለ ሁለት እግር ከሆኑ በግራ በኩል ወይም የመጀመሪያ እግራቸው ያጠራን፣ ባለ አንድ እግር ከሆኑ ወደ ግራ የመጣመም ዕድል አላቸው። ስለዚህ ድምጻቸው እዚህ ጋር የአራተኛ ፊደል ራ፣ የሳ አራተኛ ሳ፣ ሻ፣ ቃ፣ ባ። አንዴ ልድገመው። ራ፣ ሳ፣ ሻ፣ ቃ፣ ባ። ሶስተኛ ላይ ደግሞ በቀኝ በኩል ታች ላይ ምን አላቸው? አግድም መስመር ወይም ቅጠል አላቸው። ሶስተኛ ፊደላት ባለ አንድ እግርም ሆኑ ባለ ሁለት እግር፣ ቅርጽ አልባ የሆኑ ደግሞ የተለየ ቅርጽ ሊኖራቸው ይችላል። ስለዚህ ድምጻቸው እዚህ ጋር ሪ፣ የረ ሶስተኛ ሪ፣ ሲ፣ ሺ፣ ቂ፣ ቢ። አንዴ ልድገመው። ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ቢ። ሁለተኛ ፊደላት ደግሞ ስታያቸው ምን አላቸው? ከጎናቸው ወይም በቀኝ በኩል ከጎናቸው አግድም መስመር ወይም ቅጥል አላቸው ማለት ነው። ስለዚህ ድምጻቸው ሩ፣ ሱ፣ ሹ፣ ቁ፣ ቡ። እስቲ አንዴ ልድገመው። እዚህ ጋር የረ ሁለተኛ ሩ፣ ሱ፣ ሹ፣ ቁ፣ ቡ፣ ቡ። እሺ የመጀመሪያ ፊደላት ደግሞ እዚህ ጋር የሚል ድምጽ እያሰማችሁ ረ፣ ሰ፣ ሸ፣ ቀ፣ በ። የመጀመሪያ ፊደላትን በምታዩበት ሰዓት ከጎናቸው ቅጠል ወይም ደግሞ ቀለበት የተለየ ነገር የላቸውም፣ ነፃ ናቸው። ስለዚህ ረ፣ ሰ፣ ሸ፣ ቀ፣ በ። እንደዚህ ያደርጋችሁ መጽሐፍ ማንበብ ትችላላችሁ። እዚህ የበለጠ ደግሞ ደውሉልን። በአጭር ጊዜ ብዙ ነገር አውቃችሁ ትወጣላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ